ኮሊደራችን ነው። ልክ እንደገባ ከምታገኘው እዚህ ጋር ኮሊደር ነው። ወደዚህ ጋር ሄደን ወደ ሳሎናችን ነው ማለት ነው የምንገባው። እንደምታየው ሳሎናችን ይሄን ይመስላል። መሬቱ እንደምታየው ሴራሚክ ነው። በእንጨት ከለር የተሰራ ሴራሚክ ነው የገጠምንለት። እዚህ ጋር ደግሞ ብርሃን እንደምታየው ሰፊ የሆነ ሳሎን ያለን ተፈጥሯዊ የሆነ ብርሃንን ሩፍቱ ሲሊንግ እንዲገባ ተደርጎ እየተሰራ ነውና በጣም ቆንጆ የሆነ የተፈጥሮ ብርሃን ነው የሚያሳየው ማለት ነው። እንደምታየው እዚህ ጋር መስኮቱም ከላይ ድረስ ነው። ፍሬንች ዶራችንም እላይ ድረስ ነው ብርሃን እንዲገባ ተደርጎ የተሰራው። ከፍታውን ደግሞ ብታየው አብዛኛው ሪል ስቴት የሚሰራው 2.5 ድረስ ነው። የኛ ግን እስከ 3.8 ድረስ የሚሄድ ቆንጆ የሆነ ቬንቲሌሽን እንዲኖረው ተደርጎ ስለሆነ የተሰራው ከፍታውም ስታንዳርዱን የጠበቀ ነው ማለት ነው እንደምታየው። እና መብራቶቹም እንደምታያቸው በጣም ቆንጆ ናቸው። ሴራሚኩ ሳሎኑ ለብቻ የራሱ በር አለው። ስለዚህ ቆንጆ ተደርጎ የተሰራ ነው ማለት ነው። ሳሎናችን ይሄን ይመስላል። በጣም ጥሩ። እሺ፣ እስኪ ቀጣይ የምታሳየን ፓርት። እሺ፣ ይሄ ደግሞ ኪችናችን ነው። ይሄን ይመስላል ኪችናችን። እንደምታየው ሴራሚኩ ላይ ድረስ ነው የተሰራው። አብዛኛውን ቦታ የእቃ ማጠቢያውም ደግሞ ወይም ማብሰያው አካባቢ ብቻ ነው ሴራሚክ የሚደረገውና ይሄ ግን እንደምታየው ላይ ድረስ ነው ሴራሚክ የተሰራው። ፈርኒቸሮቹም እነዚህ ይመስላሉ። ከታች እንደምታየው ማቴሪያሉም ቆንጆ ተደርጎ የተሰራ ነው ማለት ነው። ይሄኛው እቃ ማጠቢያችን እዚህ ጋር ነው ያለው። ከታች እንደምታየው ከላይም ክፍት ነው። እዚህ ጋር ደግሞ ፍሪጅ ነው፣ የፍሪጅ ማስቀመጫ ነው። እዚህ ጋር የራሱ የሆነ እቃ ማስቀመጫ አለው። ይሄ ደግሞ የረዳት ክፍል መኝታ ቤት ነው ማለት ነው። ይሄ ከኪችኑ ጋር የተያያዘ ነው የረዳት ክፍል መኝታ ቤቱ። እንግዲህ ሌላኛው ያው መዲናችን አዲስ አበባ ላይ ጥያቄ የሚፈጥርብን የውሃ ጉዳይ ነውና እንዴት ነው የውሃ ሁኔታ? እንዴት ነው አቅርቦቱ? የውሃ አቅርቦቱ ከላይም ከታችም በጣም ትልልቅ የሆኑ ታንከሮች አሉን። የመብራትም ደግሞ እታች ስንገባ እንዳየኸው ስታንድ ባይ የሆነ ጄኔሬተር አለን ማለት ነው። ስለዚህ ሊፍትም ውሃም አይቋረጥም። በጣም ጥሩ። ቀጣይ ደግሞ ወደ መታጠቢያ ቤት ነው የምንሄደው። እዚህ ጋር ነው መታጠቢያ ቤታችን ያለው። መታጠቢያ ቤታችንም ይሄን ይመስላል። ያው የሻወሩ እንደምታየው መታጠቢያው ነው። ውሃ እዚህ ጋር ነው። እዚህ ጋር የሻወር ነው። ይሄ መቀመጫችን ነው መታጠቢያ ቤቱ። የኛውም ያው ሻታፍ ነው እዚህ ጋር የምናደርገው። ዋችን ይመስላል። ሴራሚኩም እንደምታየው ላይ ድረስ ነው የተሰራው። ከፍታው ራሱ በጣም ቆንጆ ነው። አብዛኛውን ቦታ እንደምታየው ያን ያክል ከፍታ የላቸውም፣ አጠር ያሉ ቤቶች ናቸው። ይሄ እንግዲህ እንደምታየው ሴራሚኩም ላይ ድረስ ነው። ከፍታውን ደግሞ አብዛኛውን 2.5 2 ነው የሚሆነው 2.7 የኛ ግን እስከ 3.8 ድረስ ይሄዳልና ይሄ ማለት ደግሞ ቬንቲሌሽን ጥሩ የሆነ ቬንቲሌሽን እንዲኖረው ያደርጋል። ስትገባ ራሱ የቤቱን ውበት ይቀይረዋል ማለት ነው ከሲሊንጉ ከፍ ማለቱ እና በጣም ቆንጆ የሆነ ነው ማለት ነው። በጣም ጥሩ። ቀጣይ ደግሞ ወደ መኝታ ቤት ነው የምንሄደው ማለት ነው። ዋና መኝታ ቤታችን ይሄን ይመስላል። እንደምታየው ቁም ሳጥናችንም ከጥግ እስከ ጥግ ወይም ደግሞ ከላይ እስከ ታች ድረስ ወደ ጎን 4 ሜትር ወደ ላይ ደግሞ 3.8 የሆነ ሩፍቱ ሲሊንግ ድረስ የወረደ ቆንጆ የሆነ ቁም ሳጥን ነው ማለት የምንገጥመው። ይሄኛው ደግሞ እዚህ ጋር ቲቪ ማስቀመጫ፣ ምናልባት ቲቪ ማየት የሚፈልጉ መኝታ ቤታቸው ላይ ቲቪ ማስቀመጫ ተደርጎ የተሰራ ነው ማለት ነው። ደግሞ በዚህ ሳይድም የተፈጥሮ ብርሃን ያገኛል። ቆንጆ የሆነ ብርሃን። ሁሉም ቤቶቻችን የሚለያቸው ምንድነው? የተፈጥሮ ብርሃን ቀጥታ ነው የሚያገኘው ማለት ነው። እሱ በራሱ ያው ቤት ላይ እንደምታየው ወሳኝ ነው። የተፈጥሮ ብርሃን፣ ከፍታ፣ ሲሊንግ ያሉት ነገሮች በሙሉ ቆንጆ ናቸው። በጣም ጥሩ። ይሄ ደግሞ የዋና መኝታ ቤት መታጠቢያ ቤት ነው። መታጠቢያ ቤታችን ይሄን ይመስላል። የዋና መኝታ ቤት ሻወር መውሰጃችንም ይሄ እዚህ ጋር ነው። ተመሳሳይ ነው ከዛኛው ጋር ቆንጆ የሆነ ብርሃን በዚህ ጋር አየር ማስወጫም ብርሃን ማስገቢያም አለው። እሺ፣ ቀጣይ ምንድን ነው የምናየው? ቀጣይ ደግሞ 2 መኝታ ቤቶች አሉ። የልጆች መኝታ ቤቶች ናቸው። አንደኛው መኝታ ቤት እዚህ ጋር ይገኛል። ይሄን ይመስላል መኝታ ቤታችን። ቀጣይ ደግሞ እዛኛው መኝታ ቤት እናያለን። አንደኛው መኝታ ቤታችን እቺ ናት። እንደምታየው ሰፊ ነው፣ በጣም ሰፊ ነው ለመኝታ ቤት ራሱ። ይሄ እዚህ ጋር መስኮት አለ፣ ብርሃን ማስገቢያ